ምናልባት በአንድ ሀሳብ ዙሪያ ለመናገር ነበር የገባሁት። ዛሬ ላይፍ ከመግባቴ በፊት አንዳንድ ቪዲዮዎች ላይ ሜንሽን ተደርጌ ተመልክቼ ነበረ። ምናልባት ስልክ ቁጥሬ ያላቸው አንዳንድ ወንድሞች በዚህ ቅር ተሰኝቻለሁ። በእርግጥ ግን ችግር የለውም፣ አንዳንዴ ያጋጥማል። ወይ እንግዲህ እኔ ሳላቅ ሞክረውት የነበረ ይሆናል እና ወደ እኔ ስልክ ደውለው እኔን ማውራት ሲችሉ አንድ ቪዲዮ ሰርተው ተመልክቻለሁኝ። ያ ደግሞ ምንድነው ከነ ኤርሚያስ ጋር በቃ ውይይት አይኖር፣ ሌላም አንድ ወንድማችን በቃ እንደ ትዕዛዝ አይነት ነገር ከነ ኤርሚያስ ጋር ያለን ውይይት በቃ ታቆማለህ አይነት ነገር፣ እንደዚህ አይነት ቪዲዮዎችን ተመለከትኩኝና ትንሽ ሰዎች አንዳንድ ሀሳቦችን እየተረዱ አልመሰለኝም። በእነዚህ ሀሳቦች ዙሪያ አለ አይደለ መልስ ሰጥቻለሁ፣ ቪዲዮ ሰርቻለሁ። ቪዲዮ በጣም አጭር ቪዲዮ ነው፣ ሁላችሁም ገብታችሁ ምናልባት ባልሆነ መንገድ ውይይቱን ለተመለከቱ ሰዎች እንድታደርሱላቸው በሉሉ ጊዜ ስም ጠይቃለሁ። የኛ ሰው አንዳንድ ጊዜ ግራ ያጋባኛል። ውይይት መደረግ አለበትም ሲባል ላይክ ያደርጋል፣ ውይይት መደረግ የለበትም ሲባል ላይክ ያደርጋል። የኛ ሰው አንዳንዴ በጣም ግራ የሚገባኝ እኔ እንጃ። ብቻ አንዳንዴ ሳያዳምጡ ስክሮል እያደረጉ ላይክ የሚያደርጉ ሰዎች አሉ ይመስለኛል። እሺ ለማንኛውም ዛሬ ማታ ከነዚህ ሰዎች ጋር ያለን ውይይት ልጅቷ መታሰር አለባት ወይስ የለባትም በሚል ሐሳብ ዙሪያ ሳይሆን ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ሐሳብ ነው። ኦኬ አንዳንድ ጊዜ በሆነ ሐሳብ ላይ ሐሳብ ራሱ ስንሰጥ ምክንያታዊ ብንሆን መልካም ነው። እንደዚህ ነገር እንደው ብናሳድግ ካልቸር ብናደርገው ጥሩ ነው። ከዛች እህታችን ጋር የምንወያይበት ሐሳብ ማነው ከነዚህ ወንድሞቻችን ጋር የምንወያይበት ሐሳብ ልጅቷ ትታሰር ለህግ ትቅረብ ወይስ አትቅረብ በሚል አይደለም። ቅድም እንዳልኳችሁ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ርዕስ ነው የምንወያየው። ሲቀጥል የትኛውም ኦርቶዶክሳዊ ይህች ሴት ለህግ አትቅረብ ብሎ ከለላና ሽፋን ሊሰጥ አይችልም። በመሰረቱ አንድ የምነግራችሁ ነገር ሲቀጥል እንዲህ አይነቱ ውይይትም ደግሞ የልጅቷን ወንጀል አይቀንሰውም አይጨምረውም። አንዳንድ ምክንያት የሆነን አንዳንድ ነገሮች ላይ ብንነጋገር መልካም ነው። በተጨማሪ እኔ የማደርገውም ውይይት የሌሎች ወንድሞቼን ድምፅ አይቀንሰውም አይጨምረውም እና አንዳንዴ ስለምንድን ነው ውይይቱ ምንን ተመልክቶ ነው? በተደጋጋሚ ኤርሚያስ ማለት ለውይይት የማይያሰው ነው። በነገራችን ላይ ማንም ሰው ኤርሚያስ ብዙዎቻችሁ ውስጥ ያላችሁ ምናልባት ለውይይት ጠርታችሁ ታውቃላችሁ እና በምንም ታምን ለውይይት የማይመጣ ሰው ነው። ኤርሚያስን ለውይይት የምናመጣው ከእርሱ እውቀት ለመጨበጥ አይደለም። ክርስቲያኖች ወንድሞች፣ የፕሮቴስታንቶች በጣም በቃ አይደለ እንደው በቃ ኤርሚኮ እንደዚህ ብሎ ኤርሚኮ ብለው የሚያንቆለባብሱት ሰው ምንም አይነት መጽሐፍ ቅዱስ የመሰረት እንደሌለው ግን ቲክታክ ላይ ላሉ ለብዙ ሺዎች ፕሮቴስታንቶች ማሳየት እንፈልጋለን። በጣም ብዙዎች በእኛና በፕሮቴስታንቶች መካከል ያለው የትምህርት ልዩነት ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድነት ሆኖ ሳለ ፕሮቴስታንት የሚሆኑ ሰዎች ከኛ ጋር እንደው በቃ እንደው ትልቅ አጀንዳ ሆኖ የሚወያዩበት ሐሳብ ስዕላት፣ ስግደት እነዚህ ናቸው እና በዚህ ዙሪያ ማንም መጽሐፍ ቅዱስ የመሰረት ኖሮት ቤተክርስቲያኒቱን እየተቸ ቤተክርስቲያኒቱን እየዘለፈ እንዳልሆነ በመጽሐፍ ቅዱስ የማስረጃማ እናሳያለን። ይሄ ክርስቲያናዊ ግዴታችን ነው። በነገራችን ላይ ይሄ ክርስቲያናዊ ግዴታችን ነው። ተአምረ ኢየሱስ ተአምር 68 እና 69 አንብቡ ፕሊስ። ኢቭን የቤተክርስቲያን ስርዓት ብቻ ሳይሆን የክርስቶስ ኢየሱስ ራሱ ትእዛዝ ልክ በእንደዚህ አይነት አላውያን ነገስታት መካከል፣ በእንደዚህ አይነት መናፍቃን መካከል፣ በእንደዚህ አይነት ከሃዲያን መካከል የቤተክርስቲያንን ትምህርት በሚያብጠለጥሉ ፊት የቤተክርስቲያንን ትምህርት መመስከር ማለት ይህ ትልቅ ክብር ነው። ጌታችን ኢየሱስ ክርስቶስም ይናገራል። ቅድም እንዳልኳችሁ በተአምረ ኢየሱስ ተአምራችን ተአምር 68 እና 69 ላይ ሁሉም ሰው ገልጦ ማንበብ ይችላል እና የምናደርገው ውይይት ቅድም እንዳልኳችሁ ሁለት መሰረታዊ ነገሮችን ያዙልኝ። ልጅቷ ለህግ ትቅረብ ወይስ አትቅረብ፣ ትታሰር ወይስ አትታሰር አይደለም። ይሄ አይደለም የውይይቱ አጀንዳ። የውይይቱ ትልቁ ሐሳብ ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደለም ነው። በነገራችን ላይ እንደዚህች አይነት እህቶች በጣም ብዙ ቦታ ይኖራሉ። ከይቅርታ ጋር ቪዲዮ ላይ መውጣት አለመውጣታቸው እንጂ እንደዚህች አይነት ሴት በጣም ብዙዎች ይኖራሉ። ስዕላትን መቅደድ የሚፈልጉ ለስዕላት የተሳሳተ አመለካከት ያላቸው። ለምንድን? ምክንያቱም ስዕላት መጽሐፍ ቅዱስ እንደሆኑ እንዳልሆኑ የመሰከረላቸው ሰው ስለሌለ። ብዙ ጊዜ በፕሮቴስታንቱ ቤት የሚነገራቸው እኛ ኦርቶዶክሳውያን ጣዖት እንደምናመልክ ምንም አይነት መጽሐፍ ቅዱስ የመሰረት እንደሌለን
የምናደርገው አክሽን በአጠቃላይ ከመጽሐፍ ቅዱስ ውጭ እንደሆነ በቃ እያንዳንዱ ስለ ኦርቶዶክስ ቤተክርስቲያን የሚነገራቸው ያንን ነው እና ብዙዎቹ ሳይፈልጉት በኦርቶዶክስ ቤተክርስቲያን ላይ ጥላቻን አንገበው ያድጋሉ። ያ ደግሞ ያደገ ጥላቻ የሆነ ሰዓት ላይ ፈነዳ ደግሞ ትልቅ ችግር ይፈጥራል እና የኛ ትልቁ ዓላማ ያስተማሯቸውም ሰዎች ወንጌል እንሰብክላቸዋለን ያሏቸውም ሰዎች በአጠቃላይ ምንም አይነት መጽሐፍ ቅዱስ የመሰረት እንደሌላቸው ይልቁኑ በእውነተኛው በክርስቶስ ቃል የጸናችው ይህች ቅዱስ ቤተክርስቲያን እንደሆነች በሐዋርያት መሰረት የጸናች ይህች ቅዱስ ቤተክርስቲያን እንደሆነች ግን የማሳየት ግዴታ አለብን። ስለዚህ የምንወያይበት ሐሳብ ልጅቷ ትታሰር ወይ ትታሰር አይደለም። ልጅቷ ለሕግ ትቅረብ ወይስ አትቅረብ አይደለም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ስለዚህ ምንም ሁለቱ ለየቅል የሆኑ ሐሳቦች ናቸው። ልጅቷን ለሕግ ማቅረብ ሌላ ጉዳይ ነው። እነዚህ ሰዎች ገብተው በመጽሐፍ ቅዱስ የማስረጃ ተወያዩም አልተወያዩም የማይቀር ነገር ነው። ልጅቷ በአደባባይ የቀደደችው የቤተክርስቲያኒቱን የተቀደሰ ንዋይ ነው። ሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያከብረውን የተቀደሰ ንዋይ ነው። ስለዚህ ዋይናት ከተገኘች ይቺ ሴት ሁሉም ሰው ለሕግ ሊያቀርባት ይፈልጋል። አጭርና ግልጽ። የእሷ ለሕግ መቅረብ አለመቅረብ ሌላ ጉዳይ፣ ስዕላት ደግሞ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብሎ ደግሞ በመጽሐፍ ቅዱስ የማስረጃ ደግሞ መወየት ሌላ ጉዳይ ነው እና አይቀርም። ሲቀጥል ደግሞ በወንድምነት እኔ የምመልሰው ሐሳብ ምንድነው መሰላችሁ? ሰዎች አውቀውልኝ አይደለም ስለ ቤተክርስቲያን የምናገረው መወያየው። የሆኑ ሰዎች እንደዚህ ታደርጋለህ፣ ዛሬ ትወያያለህ፣ ነገ አትወያይም፣ ነገ በዚህ ሰዓት ነው ላይቭ የምትገባው ብለው አውቀውልኝ አይደለም ላይቭ የምትገባው። እኔ ወዶ ዘማች ነኝ። ምን ማለት ነው? ሁሉም እዚህ ጋር ያሉት ወዶ ዘማቾች ናቸው። ፈልገን ነው ስለ ቤተክርስቲያናችን የምንናገረው። ፈልገን ሌሎች ሰዎች የተሰማቸውን ነገር እንደሚናገሩ ሁሉ የተሰማቸውን ሐሳብ ቪዲዮ እንደሚሰሩበት ሁሉ እኛም በተሰማን ጉዳይ ላይ እንደፈለገን የመናገር ከቤተክርስቲያን ስርዓት አይውጣ ከቤተክርስቲያን ስርዓት አያፈንግጥ እንጂ ባወቅነው ነገር ሁሉ ጉዳዮች በጣም ብዙ ሐሳቦች ላይ እውነታን የመመስከር ክርስቲያን ይመጣለን። ስለዚህ ይሄንን አስምሩበት። ሰዎች አውቀውልን አይደለም የምናገለግለው እና አንዳንድ ጊዜ አንዳንዶቻችን ቦታችንን ብናቅ ለምሳሌ እኔ እዚህ ጋር ለምሳሌ እነ ባሮክ እነ ኢዮብ እነ ልደት አሉ። እኔ ልደትን ላዘው እንትን ልለው አልችልም። ልደት የነገው ውይይት እንደዚህ እንዳታረግ ምናምን የሚባል ነገር የለም። ልደት በተሰማው ሐሳብ ላይ ስለ ቤተ ክርስቲያኑ በመንፈሴ ቅናት መመስከር የሚፈልገውን ነገር በአጠቃላይ መመስከር ይችላል። እንዳትመሰክር ምናምን የሚባል ነገር የለም እና ባጭሩ ይሄ ውይይት የልጅቷን ወንጀል አይቀንሰውምም አይጨምረውም። በቃ የሰራችው ጉዳይ የሷ ጉዳይ ነው። እሺ በመቀጠል ደግሞ የወንድሞች ድምጽ በዚህ አጋጣሚ በጣም ልናመሰግናቸው እንወዳለን። እነ ቴዶ ዘሩፋኤልን፣ ወንድማችን ባሮክን፣ ጎልን፣ ሌሎችም በጣም ብዙ ወንድሞቻችን በጣም ልናመሰግናቸው እንወዳለን። ከቃል ባለፈ የህይወት ዋጋ እስከ መክፈል ድረስ ለቤተክርስቲያናቸው በጣም ብዙ ዋጋ ከፍለዋል። በእርግጥ የሚያንገበግባቸው ውስጣቸው የሚነደው የቤተክርስቲያን ቅናት ነው። ይሄንን እንረዳለን። በዚህ አጋጣሚ ለቤተክርስቲያን ትልቅ ዋጋ ከፍለዋል። እስከ መታሰር ደርሰዋል። በጣም ብዙ ዋጋ ከፍለዋል። ቴዶ ትዳር እያለው ልጆች እያሉት፣ እነ ባሮክም ትዳር እያለው ልጆች እያሉት እንደው ቤቴን ሳይል ስለ ቤተክርስቲያኑ በጣም ብዙ ዋጋ ከፍለዋል። ግን ስለ ቤተክርስቲያን ብዙ ዋጋ ከፍለናል ማለት ግን አንዳንድ ጊዜ የሌሎች ሰዎችን ማሳብ እንደፈለግን ማድረግ እንችላለን ማለት አይደለም። ምንድነው የነሱን ድምጽ እንኳን የሚቀንስ ውይይት አይደለም። ለምሳሌ ትታሰር የሚል የሚስተጋባ ሐሳብ አለ። ከነሱ ሐሳብ ጋር ነን እኛ የምንቆመው። በነገራችን ላይ የኛ ውይይት የወንድማችን ቴዶዬ በዚህ አጋጣሚ መልእክቴን የምትሰማው ከሆነ ዛሬ የምናደርገው ውይይት የእናንተን የወንድሞቻችንን ድምጽ የሚቀንስ አይደለም፣ የሚያዳፍን ድምጽ አይደለም። ይልቁኑ ምን ያክል መጽሐፍ ቅዱሳዊ ምን ያክል የተቀደሰን ነገር እንደተቀደደ ነው ልናሳይ የምንፈልገው በመጽሐፍ ቅዱስ ማስረጃ። ስለዚህ ሞር የእናንተን ድምጽ ሊያጎላ የሚችል እንጂ የእናንተን ድምጽ በፍጹም ሊቀንስ የሚችል አይደለም። የእናንተን ድምጽ የሚቀንስ ጉዳይ ቢሆን ማለት ለምሳሌ የእናንተ ድምጽ እንዳይስተጋባ የእናንተ ድምጽ እንዳይሰማ የሚያደርግ ጉዳይ ቢሆን እመኑኝ እኛ መንቆም የምንፈልገው ከወንድሞቻችን ጎን ነው። አጭርና ግልጽ ከማንም ጎን መቆም አንፈልግም። እኛ መቆም የምንፈልገው ከወንድሞቻችን ጎን ነው። ምክንያቱም እናንተ በክርስቶስ ኢየሱስ ወንድሞቻችን ስለሆናችሁ ማለት ነው። እና ባጭሩ ይሄን ሐሳብ ማለት እፈልጋለሁ። ሌሎች ወንድሞች በዚህ ዙሪያ እንግዲህ የምታረመው ነገር ካለ
ያው ይመክሩኛል እዚሁ ባጭሩ ዛሬ የምናደርገው ውይይት ያው ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ምናወራው በገድላት ዙሪያ አይደለም። ምናወራው በመጽሐፍ ቅዱስ ማስረጃ ነው። ውይይቱ ራሱ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ስለዚህ ዛሬ መጽሐፍ ቅዱሳዊ መሆኑን ወይ አለመሆኑን ፕሩፍ የሚደረግበት ዕለት ይሆናል ማለት ነው። ሲቀጥል ሁለቱም ሰዎች ምንም አይነት መሰረታዊ እውቀት ሳይኖራቸው ስለ ቅዱሳት ስዕላት ብቻ አይደለም ስለ በጣም ብዙ ሀሳቦች ሲያብጠለጥሉና ሲተቹ ትመለከቷቸዋላችሁ። መልካም እስቲ መጽሐፍ ቅዱሳዊ መሰረት ኖሯቸው ከሆነ ዛሬ መጽሐፍ ቅዱሳዊ ማስረጃ እየሰጡን እኛ እንማራለን፣ ቁጭ ብለን ያንን እንመለከታለን። ይሄ በጣም ለእኛ ትልቅ ቻንስ ነው እና ውይይቱ አይቀርም። የሰራሁት ቪዲዮ ለሚመለከታቸው ወንድሞች በደንብ መልእክቱን ሼር አድርጉት። ከየትኞቹም ወንድሞቻችን ጋር ምንም አይነት ጸብ አልተፈጠረም፣ ምንም አይነት ግጭት አልተፈጠረም። እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ በቅድስት ቤተክርስቲያን ጉዳይ አንድ ነን። የሐሳብ መለየት ግን ሊኖር ይችላል። ጴጥሮስ እና ጳውሎስ እንኳን በአገልግሎት የሐሳብ ልዩነት መጥቶባቸው ያውቃል። ጴጥሮስም ጳውሎስም ይሄ እንዲህ ቢሆን ተባብለው ያውቃል። እና ወንድማችን ፈሌና ወንድማችን ቴዶ ለምሳሌ በሐሳብ መለየት ሊያመጡ ይችላሉ። ያላቸው ግን ዓላማ ግን አንድ ነው። በቃ የቤተክርስቲያናቸውን ልዕልና ነው፣ የቤተክርስቲያናቸውን ትንሣኤ ማሳየት ነው የሁለቱም ፍላጎት እና ወንድሞቼን በጣም ይቅርታ ጠይቃለሁ። ምናልባት ሐሳቡን በደንብ ሳላስረዳ ውይይት አለ ስላልኩኝ በጣም ይቅርታ ጠይቃለሁ። ተረርታችሁ ግን ሌሎቻችሁ እነ ቴዶ ዘሩፋኤልን ሳይሆን አንዳንድ ሌሎቻችሁ ሐሳቡን እየተረዳችሁ እንዲሁ ዝም ብላችሁ በጭፍን ልዘዘው ልፍለጠው ልቁረጠው ስትሉ የነበራችሁ ግን ተረጋጉ ማለት እወዳለሁኝ። በዚህ ሐሳብ ዙሪያ እስቲ ወንድሞች ሐሳብ ስጡበት። ዛሬ ማታ ያለው ውይይት ይቅር ምናምን የሚሉ ቪዲዮችን ተመልክቼ ስለነበረ ነው እኔም ላይቭ የከፈትኩት። ኢዮብ አለ ለትሻ አሁን ትሰማለህ? ማይክ ግን እስኪ ከእንደገና ዘግታ አብረው ይሰማችኋል? ታች ያላችሁ ወንድሞች ድምጽ ይሰማል፣ ችግር የለውም። ቀጥል ኢዮብ። ይሰማል? ኦኬ፣ ለተወሰኑት አይሰማም። እንትን ነው ይሰማቸው መሰለኝ። ማይኩን እንደገና ታስከብገ የማይክ ምልክቱ ዝግ ሆኖ ነው የሚታየው ለታች ላሉትም እና እስኪ የማይክ ምልክቷን ይሰማችኋል? አሁን ከፍቷል። አሁን አሪፍ ነው። እሺ፣ ስለዚህ የቴዶን ሐሳብ ሰምቼዋለሁ። ጥሩ ሐሳቦች አንስተዋል። ከሰዎቹ ማንነት አንጻር ለምሳሌ እኔም ብትጠይቀኝ ዮኒ ለውይይት የምትለው ሰው አይደለም። እውነት ለመናገር መቸለታ ነው። እንደው በግልጽ ተገኝቶ አለማወቁን ማሳየት ጥሩ ነው። እሱ የለመደበት ቤቱን ከፍቶ መሳደብ ምናምን ነገር ነው። ያኛው የምር ደፍሮ ውይይት መቀበሉ ምናምን አስገራሚ ነው። በመጨረሻ ሰዓትም እንዳይቀይር ሐሳቡን እንግዲህ ተስፋ እናደርጋለን። ግን የቴዶ ሐሳብ ጥሩና ስሜት ነው። ያው ካለው ነገር አንጻር እነዚህ ሰዎች ከማንነታቸው አንጻር እየታሰበ ነገር ነውና የቴዶም ሐሳብ ጥሩ ነው። አንተም ያነሳው ሐሳብ ደግሞ ጥሩ ነው።
ሰዎቹ ለሚገኙ አይደሉም። በተለይ ቀለሜ ውይይት ደፍሮ የሚቀበል ካለመሆኑ አንፃር እንዲህ ሲቀበል ደግሞ እድሉን ማበላሸት አያስፈልግም። መጽሐፍ ቅዱስ አለማወቁን ቤተክርስቲያንን የሚሰድበው ደግሞ ካለማወቅ የተነሳ መሆኑን ማሳየቱም ደግሞ ጥሩ ነው እና እኔ የሚሰማኝ እንደዛ ነው። ከሰዎቹ አንጻር ግን የምር ሰዎቹ ለውይይት የሚሆኑ ሰዎች አይደሉም እና ሰዎች አይ እንደው ቢቀር ብለው ሲያስቡ ልክ ናቸው፣ ከሰዎቹ አንጻር ስለሚያስቡት ነው። በሁለቱም አንግል ያለውን ሀሳብ መረዳት ነው ለማለት ነው። ትክክል ኢዮባ። ያው በእኛም በኩል ያው ቅድም ኢዮባ ቅድም እንዳልኩት የእነ ቴዶ ሀሳብ በነገራችን ላይ በጣም ትክክለኛ ሀሳብ ነው። እንዲህ ስንል የተሳሳተ ሀሳብ ነው እያለን አይደለም። ክርስቲያኖች በጣም እንወደው ወንድማችን ነው። በዚህ አጋጣሚ ቴዶ መካሪያችን ነው። በመንፈሳዊ ወንድምነት የሚያዘን ወንድማችን ነው። የምንታዘዘው ሰው ነው። ያለው ትልቁ ዓላማ ግን የእነዚህን ሰዎች ፍጹም አላዋቂነት በመጽሐፍ ቅዱስ ማስረጃ ማሳየት ብቻ ነው። እሺ ማሳየት አለብን። በቃ ከዛ በኋላ ዛሬ ላይ ከፍቶ ይሆን እንደዚህ ያለ ምናምን የሚባል ነገር የለም። በቃ ማለት ልሙጥ ነጭ ምንም የማያውቅ ሰው መሆኑን በመጽሐፍ ቅዱስ ማስረጃ ዛሬ ማሳየት አለብን። ጌታ ከረዳን እኛም ያንን አስበን ነው። እንግዲህ እግዚአብሔር ይርዳን። ለትሻለ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን በድጋሚ አሜን። ከዚህ ውይይት ጋር በተያያዘ እኔ ያለኝ ሀሳብ ምንድነው? ሲጀመር እኛ ወደዚህ ሚዲያ የመጣ ነው በብዛት እንደዚህ አይነት ውይይቶችን ለማድረግ ነው። አንደኛው ግን የወንድማችን ቴዶ ሀሳብ ከቅንነት አንጻር በሁለት መንገድ እኔ አየዋለሁ። አንደኛ ሰዎቹ በውይይት ማዕከል ላይ እያጥላሉ እያበሻቀጡ የእመቤታችንን ስምም ሆነ የቤተክርስቲያናችንን ስም በድፍረት የመሳደብ ሞራል ያላቸው ሰዎች ስለሆኑ ከሚያነሱት ሀሳብ ይልቅ ሰዎችን በንግግር ማሸማቀቅ፣ በንግግር ስሜታዊ ለማድረግ ነው ኤርሚያስ ሆነ ያኛውም ሰው የሚታወቀው። ያንን ነገር ህዝቡ ቤተክርስቲያንን ሲሳደቡ ውይይት ነው፣ ደቂቃ ካልሆነ ዝም ነው የምትለው። በደቂቃው ሲሳደብ ሲናገር ያንን ንግግር ሌሎቹ እንዳይሰሙት ከማለት የተነሳ አንድ። ሌላኛው ደግሞ ሰሞኑን ያለውን አጀንዳ ወይም ጉዳዩን እንዳያችሁት ከልጅቷ ወደ ባሮክ ተቀይሮ ነበር። ከባሮክ ደግሞ እንደገና ወደዚህኛው ርዕስ ተቀይሮ ከያዝንበት መስመር እንዳያወጣን በሚል ሀሳብ የተነሳ ይመስለኛል የቴዶ አስተያየት። የኔ ግን እዚህ ጋር አስተያየት ምንድን ነው? እኔ እውነቱን ለመናገር ዮኒ ማኛ ለውይይት የሚመጥን ሰው ስላልሆነ ከብዙ ስቃይና ከብዙ ልመና በኋላ በጨርቅ ተጎትቶም ቢሆን የመጣው ኤርሚያስ ስለሆነ ከሱ ጋር ቢደረግ በሚለው እስማማለሁ። ምክንያቱም ኤርሚያስን አመት እስከ አመት ስንጠራው ነበር። ከመሳደብና አፉን ከመክፈት ውጪ እኛ ፊት ደፍሮ ቆሞ የመወያየት ሞራልም አቅምም እንደሌለው በብዙ ጥሪዎቻችን አሳይተናል። ኦኬ። ስለዚህ ሲጀመር ዮኒ ማኛ ምንም አይነት እውቀት የሌለው ምንም አይነት ብቃትም የሌለው ስለሆነ እንኳን ለእኔ ለአንተ ለዚህ ጋር ላለን ሰዎች ይቅርና ድንገት እንኳን ለሚመጣ ለኦርቶዶክሳዊ የሚመጥን እውቀት ያለው አይደለም። እሱ መጀመሪያ ቁጭ ብሎ ራሱን ያረጋጋ፣ ውስጡ ያለውን 7 ማንነት ያስተካከል። ዮኒ ማኛ የሚመጥንንም ሰው አይደለም። ከሱ ጋር ውይይት ኦልሬዲ እንትን ብሎ ምንድነው መሰለህ በቃ ጀስ ስለ ስላት የሆኑ ነገሮችን ሲናገር ነበር። ስለዚህ መወያየት ትፈልጋለህ ወይም ስንለው በቃ አልፈለገም። ይጠይቅ፣ እሱ አንተ ቤት መጥቶ ይጠይቅ። ዮኒ ማኛ ከፈለገ ገስት ሪኩዌስት ይላክና እዚሁ እንዲህ ላይ ስትከፍት ገስት ሪኩዌስት ልኮ መጥቶ እንደማንኛውም ሰው ጥያቄውን አቅርቦ መሄድ ይችላል። ኦኬ፣ ጥያቄውን ማቅረብ ይችላል። አንከለክለው። መጥቶ እዚህ አንተም ወንክ ሌላ ሌሎችም ወንድሞች ይሁን ማይትኛዎቹም ጋር ገብቶ ገስት ሪኩዌስት ልኮ በሰላ ዙሪያ ላይ ያለኝ ጥያቄ ይሄ ነው ብሎ መጠየቅ ይችላል። ከዛ ውጪ ለሱ ምንም አይነት አቴንሽን መስጠት አያስፈልግም። ከኤርሚያስ ጋር ያለው ውይይት ግን እኔ ባይቀርባኝ ነኝ። ከኤርሚያስ ጋር ያለው ውይይት እንደውም በኮሆስት ቢሆን ራሱ በጣም ደስተኛ ነበርኩኝ። ግን ዞሮ ዞሮ ቴዲ ሐዋሳ በጣም ለማወያየት በጣም የሚመች ሰው ስለሆነ እጅግን ፍትሃዊ ስለሆነ እሱ ጋር ቀልድ ስለሌለ በስነስርዓት ለሁለቱም በትክክል ስለሚያደርግ ከኤርሚያስ ጋር የሚደረገው ውይይት ይቀጥል። ከኤርሚያስ ጋር የሚደረገው ውይይት ይቀጥል። የልጅቷም ጉዳይ የተነሳው ጉዳይ አባቶች ዝም ባሉበት እኛ ብቻ ጮኸን ምን መልስ መጥቷል? እስካሁን አሁን አንድ ወጥቶ የተናገረ ቤተክርስቲያን አባት አለ? ግድ ያለው የከበደው
መቼስ በሚዲያ ሲተላለፍ የነበረው ያን ሁሉ ነገር ተነስቶ ሰውት በሀገረ ስብከት ደረጃ አይሁን በሊቀ ጳጳስ ደረጃ አይሁን በቤተክርስቲያን አስተዳዳሪ ዙሪያ ላይ ስንት አባቶች አሉ ቲክቶክ ላይ ለቤተክርስቲያን እንደዚህ እናሰራ ምናምን ከማለት ውጭ ይህችን ጉዳይ አንስቶ ተናግረዋል? አልተናገሩም። ለእኔ አሁን ላይ ለቤተክርስቲያን በእነዚህ አይነት መንገድ ድምፅ መሆኑ ቤተክርስቲያኒቷን ማዋረድ ነው የሚመስል። ማንም ሰሚ የለንማ። እያሳየን እኮ ያለን እኮ ሰሚ አልባ ልጆች እንደሆነን እኮ ነው እያሳየን ያለን እዚህ ሚዲያ ላይ በጮህን ቁጥር ከኛ ጎን የሚቆም ቤተክርስቲያን አባት ስላላገኘን ሰሚ አልባ እየሆንን እና እንደውም ድምፅ በሆንን ቁጥር ቤተክርስቲያኒቷን ምን እያደረግናት ነው ያለን? እኛው ራሳችን እያቃለልናት ነው። ስለዚህ በቃ ዝም ብለው የሚመለከታቸው አካላት ቲክቶክ የሌለው አካል የለም። በእርግጠኝነት ነው ከላይ እስከታች ሁሉም ይመለከታል። ያያል አይቶ ነው ስክሮል እያደረገ የሚያሳልፈው። በቃ እና እነሱ ስክሮል አድርገው ያሳለፉትን እኛ ወጥተን ፊት ለፊት ተናግረን ምን እናመጣለን? ምንም አናመጣም። ስለዚህ የኛ አቅምና መሳሪያ ምንድነው? የተነሳውን ክደት በእንደዚህ አይነት በእግዚአብሔር ቃል ማስተካከል ይሆናል ማለት ነው። ለህግ ይቅረቡልን፣ እንደዚህ ይደረግልን ብለን ያ ስራ ካልተሰራ በአባቶቻችን ጣልቃ ገብነት ስራው የማይሰራ ከሆነ እኛ ሰውን አንጠልጥለን ወደ ፍርድ ቤት የመውሰድ የማሰር አቅሙ ስለሌለን የዚችን ልጅ ተንከሲስ ልጅ የተነገረውን ክፉ ንግግር ምንድነው የምናደርገው ማለት ነው? በእግዚአብሔር ቃል አክመን መሸኘት ይኖርብናል ማለት ነው። እኔ እንደውም ከኤርሚያስ ጋር በዚህ ብቻ ሳይሆን በሌላም ርዕሰ ጉዳይ ላይ በዶግማቲክ ሆኑ ጉዳይ ላይም እዛው ውይይት ላይ እንደው ብትጠይቀው አንዴ መተሃል፣ በሌላም ቀን ደግሞ በነገረ ክርስቶስ በነገረ ድነት ላይም ደግሞ ትወያያለህ ወይ ብለህ እዛው ላይም ደግሞ ሀሳብ ብታነሳልን ብዬ እጠይቃለሁ። ከዮኒ ማኛ ግን አታደርገው። እኔ እንደ ወንድም ገስት መጥቶ ይጠይቅህ በቃ እዚሁ ጋር። ከዛ ውጪ ሚስ አንደርስታንዲንግ የተደራረጋችሁትን ወንድሞች ጋር እነ ቴዶ ዘሩፋኤል ጋር እነሱ ባላዩበት መንገድ እኛው ራሳችን ወንድሞች ስለሆንም በውስጥ በምናወራበት መንገድ ከነ ቴዶ ጋር አውርተን ጉዳዩን እንቀጥላለን። ግን ደግሞ ለእኛ ውይይት አለ ከተባለ በኋላ ውይይት መሰረዙ በራሱ ለቤተክርስቲያን ክብር አግባብ አይደለም። በቀይ ነብርን ጭራ የያዙት ከያዙት ደግሞ አይልቀቁት ነው። በቃ አንዴ ተናግረህ ፊት ለፊት ከወጣ በኋላ ወጥ ተሰርዙልኝ ማለት አይቻልም። በቃ ምንም ይሁን ምንም ፊት ለፊት ጦርነት ገጥማለሁ ያለ ሰው መግጠም ነው ያለበት። በቃ አለቀ። ወደኋላ አሁን እኮ እኔ ከድሮም የማልወደው ነገር ምንድነው ከመሆኑ በፊት ተነጋግሮ ማስቆም ከሆነ በኋላ ግን ወደኋላ መመለስ ማዳከም ነው። ስንት ሰው ካየው ከተሰራጨ ቀን ተወስኖ ጊዜ ተቆርጦ ከተያዘለት በኋላ ውይይቱን ለማስቀረት ለእኔ አግባብ አይነት ምንም ይሁን ምንም በቃ ወይ እናስተምርበታለን ወይ እንማርበታለን። ከሁለት አንዱ አለቀ። ምንም የሚመጣ ነገር የለም። ግን ይሄ ኤርሚያስ በራሱ ከልጅቷ ጋር ባደረገ ውይይት ይሄ ስዕል ራሱን ማዳን እንደማይችል አሳይተሻል ምናምን ብሎ እጅግ በጣም ብዙ ድንፋታን ስለሆነ የደነፋው ይህንን ጥጋቡን ልናስተነፍስለት ይገባል ባይ ነኝ። ጥጋቡን ሊተነፍስለት ይገባል። በዛውም አጋጣሚ እንደውም ለቴዲ ሐዋሳም ሌሎቹም ወንድሞች ኤርሚያስን ለውይይት ጠርተውታል እና አልመጣ ብሏቸዋል። አንተን ከሰማ እርስላቸው ብትልልን ውይይቱን ከጨረስክ በኋላ የእኛንም ድምፅ ታጠፋልህ ደስ ይለናል። እግዚአብሔር ከሁላችን ጋር ይሁን። የእነ ቴዶ ጉዳይ ግን የቤት ጉዳይ ስለሆነ ከወንድማችን ጋር እንናገራለን። አይ አሁንም በነገራችን ላይ አሁን ቪዲዮም ከመስራቴ ላይቭም ከመግባቴ በፊት ሆነ ስፒኪንግ ለቴዶ ደውዬ ነበር። አይ ቲንክ አሁን በእነሱ በጣም ምሽት ምናምን ይመስለኛል ነገር እና እንደ 3 ጊዜ ደውያለሁኝ። እንትን የለም መልስ የለም። በእነሱ ምሽት ስለሆነ ያው ወይ ተኝቶ ምናምን ነው የሚሆነው። ቪዲዮም የሰራሁት ላይቭም የገባ ነው ግን ለሌሎች የት ወንድሞች ነው። ከወንድሞቻችን ጋር ያለውን ጉዳይ ቀደም እንዳልነው በስልክ ተደዋውለን ምናምን የምናስተካከለው ጉዳይ ነው። በነገራችን ላይ እዚህ ላይ ያለን ቲክታክ ፕላትፎርም ላይ ያለን ክርስቲያኖቶች ወንድሞች በአጠቃላይ ተናበን ነው አገልግሎት የምናገለግለው እና ተወቃቅሰን ተራርመን ተደዋውለን ነው ሌሎችንም አገልግሎቶች ስናገለግል የነበረው ከዚህ ቀደም እንደሆኑት ማለት ነው። አሁንም ከቴዶ ጋር ያለውን ጉዳይ ያው በስልክ አውርተን የምንፈተው ጉዳይ ነው። ከዛ በመቀጠል ግን ቀደም እንዳልኳችሁ ውይይቱ ከወንድማችን ኤርሚያስ ጋር ነው። ያው ወንድማችን ዮኒ እሱም በራሱ ፍላጎት ያው ገብቶ መወያየቱን አልፈለገውም። ማሳየት የፈለግነው ለውይይት የሚመጥን ሰው ነው ምናምን የሚለውን ሳይሆን ምንም አይነት መረዳት ሳይኖረው እንደሚተች ነው። መጽሐፍ ቅዱሳዊ ትምህርቶች ዙሪያ ላይ እንደሚተች ነው ወንድማችን ኤርሚ። እንግዲህ
እግዚአብሔር ፈቅዶ ተወያይተን ልክ ስንጨርስ ለዛ እንትን እንዳልከው በነገረ ድነት ትምህርት ከእንደገና ውይይት እናቀርብለታለን። ለምን ይሄ ሰው ለውይይት የማይገኝ ሰው ነው፣ እሺ ብሎ የማይመጣ ሰው ነው። ከመጣ በኋላ ደግሞ በመጽሐፍ ቅዱስ ማስረጃ ምንም አይነት እውቀት እንደሌለው ሰውየው 3 ዓመት ይኸው 3 ዓመት ቲክታክ ፕላትፎርም ላይ ስናየው የሚያነበው ገድል ነው፣ የሚያነበው ድርሳን ነው። በቃ ምንም ኢቭን የራሱን እንኳን መጽሐፍ ቅዱስ ገልጦ እኛ ምናምነው እንዲህ ነው ብሎ መሰረታዊ የሆኑ ትምህርቶች ዙሪያ ላይ ሲናገር እና ሲያስተምር ተመልክቼው አላውቅም። እና ይህ ሰው ምንም አይነት መጽሐፍ ቅዱስ መረዳት እንደሌለው እመኑኝ 100% እናሳያለን። ጌታ ይርዳን። ነገር ግን ሌሎች አንዳንድ አካላት እኔ በጣም ያልጠበኳቸው ሌሎች አንዳንድ አካላት አይ ነው እንደዚህ ነው በዚህ ወጥቶ በዚህ ገብቶ የሚል አይነት ስታፍ እንትን ሲሉ ተመልክቼ ነበረ። ክርስቲያኖች ወንድሞች ከወንድማችን ኤርሚያስ አበበ ጋር የምናደርገው ውይይት ልጅቷ መታሰር አለባት ወይስ የለባትም በሚል ርዕስ አይደለም የምናደርገው ውይይት ልጅቷ ለህግ መቅረብ አለባት ወይስ የለባትም በሚል ርዕስ አይደለም። ኦኬ የምንወያይበት ርዕስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ርዕስ ነው። ይሄ የሚደረገው ውይይት አንደኛ የቤተ ክርስቲያን ትምህርት ለብዙዎች እንዲገለጥ ሊያደርግ የሚችል ነው። አሁን አይን ፐርሰን እኔ ራሴን እንትን እያልኩላችሁ ሳይሆን ስለ ቤተ ክርስቲያን ትምህርት ነው እያወራችሁ ያለሁት። በጣም ብዙ ፕሮቴስታንት የሆኑት ወንድሞች የቤተ ክርስቲያንን ትምህርት ተረድተውት አይደለም ጥላቻን አንግበው የሚንቀሳቀሱ። ስለዚህ ለብዙዎች የምናሳይበት አጋጣሚ ሆነልናል። በመቀጠል ደግሞ ይህ ግለሰብ ፐርሰናሊ ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው የምናሳይበት ይሆናል። ጌታ ከረዳን፣ ጌታ ይፍቀድ። ከዛ ውጭ ግን የወንድሞቻችንን ድምፅ አይቀንስምም አይጨምርም። ምንም የወንድሞቻችን ድምፅ ላይ የሚፈጥረው ተጽዕኖ የለም። በነገራችን ላይ ዛሬ የምናደርገው ውይይት ለምሳሌ እኔ የወንድሜ ቴዶ ልፋቱ ድካሙ በዜሮ እንዲባዛ አልፈልግም። የሌሎች ወንድሞቻችን ልፋት ድካም በዜሮ እንዲባዛ አልፈልግም። የጮሁለትን እንደው በጣም ዋጋ የከፈለሉትን ጉዳይ በአጠቃላይ እልባት አግኝቶ መፍትሄ ሲያገኝ ማየት ሁላችንም ክርስቲያኖች እንፈልጋለን። እና ዛሬ የምናደርገው ውይይት የእነሱንም ድምፅ የሚያዳፈን አይደለም። ክርስቲያኖች ወንድሞች ሁልጊዜም እንደምንለው ቅድም ልደትም እንዳነሳው እኛ ብቻችንን መጮሃችን ምንም ሁልጊዜ ምንም አይነት ዋጋ የለውም። የቤተክርስቲያን አባቶችም ደግሞ ከኛ ጋር ሆነው ለምሳሌ ከዚህ ቀደም ጉዳዩን በደንብ ስለማላስታውስ ነው ምናልባት ወይ ኢዮብ ወይ ልታስታውሱኛላችሁ በወንድማችን እፎይ ጉዳይ የምታስታውሱ ከሆነ ሙስሊም የሆኑ ግለሰቦች አይደሉም እነሱ ብቻቸውን ሆኖ አልነበረም ወጥተው ሲቃወሙ የነበሩት ለህግ ይቅረብልን ሲሉ የነበሩት አማኞቹ ብቻ ሳይሆኑ ኢቭን መጅሊስም ጭምር ነበር ለህግ መቅረብ አለበት ብሎ መግለጫ ሲሰጥ የነበረው ምናምን እና ልክ በዚህም ጉዳይ ደግሞ አባቶቻችን ልክ ከኛ ከልጆቻቸው ጎን መቆም አለባቸው። ያው እንደው አቅጣጫም ለመስጠት በድፍረት ሳይሆን እንደ ሐሳብ አባቶችም ሲጨመሩበት ጉዳዩ ላይ ሞር አቅም እና ፖቴንሻል ያገኛል። ለማንኛውም ውይይቱ አይቀርም። ዛሬ ማታ ከወንድማችን ኤርሚያስ ጋር በቅዱሳት ስዕላት ዙሪያ እንወያያለን። ጌታ ከረዳን። በኮርስ ያላደረግንበት ትልቁ ሪዝን ምንድነው? ሰውየው በጣም አስቸጋሪ ተፈጥሯዊ ባህሪ ያለበት ሲፈጠር ጀምሮ አስቸጋሪ ባህሪ ያለበት የመጮ የመሳደብ ምናምን ሰው አፉ በተከፈተ ቁጥር በእርግጥ የሚታየው ጭንቅላቱ ነው እና በኮሆስት ግን አመቺ ባልሆነ አይነት እንትን ለምሳሌ በተቃራኒ በኩል ሐሳብ የሚናገረውን ሰው ሚት ያደረገ ይሰማል ይወባ ወይ ጋር አዎ አይ እቺን ርዕስ እንዝለላት ምክንያት ተደርጎ ኦኬ አይ ችግር የለውም እንዳይቀር አይቀርም እሺ ኤርሚያስ ይችላል በቃ ኤርሚያስ ውይይት ይችላል ኤርሚያስ ውይይት ይችላል እንዳይቀር ይችላል እንዴ በደንብ ነው የሚችለው ዮኒ ግን አይችልም አይ ስድብና ትምህርት ንጽጽር ላይ አይቀርቡም ለማንኛውም እሱ ላይ ብቻ ያም ነው አባቱ ተማረውን ነው ዞሮ አረ ቀለሜ ሲጀመር አንደኛ ነው የሚችለው ማንም የለም አይዮ በደንብ እኮ ታውቂዋለሽ ሰበዩ እሺ አሮጋንተኛ አይደል እንዴ ኖረው እንዴት አለወቀው ብለህ ነው እኔ ማይረሳኝ በገለተ ተክለ ሃይማኖት ዙሪያ ከያሬዶ ጋር የሆነ ሰዓት ገብቶ ነበር ውይይትና
የሆነች እቺን የምታክል ወረቀት ነገር ይዞ ነበር የገባው እንደዚህ እቺ ነገር ይዞ ወረቀቷን ለካ ጽፈውለታል ገድሏል ብሎ ነበር ቻ ይችላል ኤርሚ ይችላል ማታ እንገናኝ ከዛ በኋላ ታስታውስም አንዲት ልጅ ገብታ እኔ ኤርሚ በጣም ወድ አንተ ግን ዝም ብለህ ብታስተምር ውይይቱን ለሌሎች ብታው ምናምን ብለው አናደደች አንተ እንደዛ የሚችል ሰው እንደዚህ እንዴት ይባላል በጣም ነው የምትደብረው ልጅቷ ያሳትል የሆነች ፕሮቴስታንት ገብታ እባክህ አትወይ አደራ በኩራ እንዳታስታውስ አሁንም ዛሬ እስቲ